ጥሩ ስሜት ላይ ካልሆናችሁ እንዲህ ብላችሁ ጸልዩ። አቤቱ አምላኬ ሆይ ወደ አንተ ጮኻለሁ፣ ቸልም አትበለኝ። ቸል ብትለኝ ግን ወደ ጉድጓድ እንደሚወርዱት ሆናለሁ። በቤተ መቅደስህ እጆችን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ከኃጥአን ጋር ነፍሴን አትውሰዳት፣ ክፋትም በልባቸው እያለ ከባልንጀራቸው ጋር ሰላምን ከሚናገሩ አመፅ አድራጊዎች ጋር አትጣለኝ። እንደ ሥራቸውና እንደ ሐሳባቸው ክፋት ስጣቸው፣ እንደ እጃቸውም ሥራ ክፈላቸው። ፍዳቸውን በራሳቸው ላይ መልስ። ወደ እግዚአብሔር ሥራ ወደ እጆቹም ተግባር አላሰቡምና አፍርሳቸው፣ አትስራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ረዳቴና መታመኛዬ ነው። ልቤ በእርሱ ታመነ፣ እርሱም ይረዳኛል። ሥጋዬም ለመለመ፣ ፈቅጄም አምነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለመሲሁ የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። አሜን። የቅናት ምልክቶች አሉ። የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት። እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት ነውር ነው። እንደዚህ አይደረግም። ማመስገን ይገባል። ሰውን ባይገባውም አመስግነው ጉልበት ይሆነዋል። ዝም ብሎ ማመስገን አይደለም፣ በቦታው ነው ማመስገን። እንደው ዝም ብሎ ሰውን 24 ሰዓት ጀግናነ ሲሉት ይበላ አይጣፍጥም፣ ይመራል። በቦታው ነው። በቦታው ሰዎች ለሰሩት ስራ እግዚአብሔር ይስጥልን ማለት። እኛንን መፈለግ የሌለብን ምስጋናውን፣ እኛ ግን ሌሎችን ማመስገን አለብን። ይሄ ምስጋና መንፈግ የሰዎችን ዋጋ ክብር ማሳጣት ቅናት ይባላል። ጾምን የሥጋ ረሃብ ነው፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣል ያዋጣው? ያዋጣል። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጽ ስለምታውቅ እያረሳሳች አሁን ተፈታ ልክ ሕፃን ልጅ ይችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ቅድስት አርሴማ የለችም። ክርስቶስ ከሌለ ክርስቶስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላቸው ቅዱሳንን አናውቅም። አንዳንድ ጊዜ እንድንረዳው ያስፈልጋል በደንብ። ያቸው ቅዱሳንን የምናከብራቸው በሕይወታቸው በስጋቸው ይሄ ንጹሕ ዘር በስጋቸው ስላፈራ ስለለመለመ ስላበበ ፍሬው ስለተገለጠባቸው በዚህ ምክንያት ነው የምናከብራቸው። ዘር ንጹሕ ዘይፈሪ ውስተ ሥጋሆሙ ለንጹሐን ማለት ይሄ ዘር በንጹሐን ገላ፣ በንጹሐን ሰውነት፣ በንጹሐን አይምሮ፣ በእናንተ አይምሮ፣ በእናንተ ሰውነት፣ በእናንተ ሕይወት፣ በእናንተ ሱባኤ፣ በእናንተ ጸሎት፣ በእናንተ ማስቀደስ፣ በእናንተ መቁረብ ክርስቶስ ይገለጣል። ይሄ እንኳን አሁን ያላችሁበት ሁኔታ ክርስቶስ እየተገለጠበት ያለ ነው። ክብርና ምስጋና ለአምላካችን ይሁን። ሁሉን የሚችል ላይለየን ቃል የገባልን በደልንም አልበደልንም አብሮን የሚኖር ሲኖር ደግሞ የሚችል አባትም አምላክም ስላለን በተስፋ በሉ ደስ ይበላችሁ። የነገዋ ኪዳነ ምሕረት ሐሳባችሁን ሁሉ ትሙላላችሁ፣ ጭንቀታችሁንም ታንሳላችሁ። ወንድሞችና እህቶቼ ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ
ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማህ፣ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ። አስበህ ታማትባለህ፣ ትተዋለህ። ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። መቀጥቀጥ የሚባለው እሱ ነው። ክርስቶስ በበደላችን ጭምር ተቀጥቅጧል። ስለ በደላችን ደቀቀ ብሎ ነቢዩ ኢሳይያስ ይገልጠዋል። ስለ መተላለፋችን ቆሰለ ብሎ ይገልጠዋል። ይሄ መቀጥቀጥ ይባላል። ምን እንዲመስል? እባብ እንዲመስል። ይሄ ብቻ ይመስላችኋል? ሁለቱን ወንበዴዎች ፈያታዊ ዘይማንና ፈያታዊ ዘጸጋምን በጌታ ቀኝና ግራ የሰቀሏቸው ትዝ ይላችኋል? ይሄ ምን ይባላል? መቀጥቀጥ ይባላል። ምን አይነት መቀጥቀጥ? ክርስቶስ ወንበዴ ነው ለማለት ሎቱ ስብሐት። ለእርማት አይደለም የተሰቀሉት፣ ለመቀጣጫ አይደለም የተሰቀሉት፣ ለወንጀላቸው መልስ እንዲሆን አይደለም የተሰቀሉት። እነዚያ ወንበዴዎች የተሰቀሉት ክርስቶስን ወንበዴ ለማለት ነው። በኃጢአተኛ ምሳሌ፣ በወንበዴዎቹ ምሳሌ እንደ አመፀኞች እንዲቆጠር ነው እነዛን ወንበዴዎች የሰቀሏቸው በቀኝና በግራ። በቀኝ የመጣው ጥጦስን አይቶ ይሄ ምንድነው ብሎ ይጠይቃል። ይሄማ ወንበዴ ነው ይሉታል። በመሃል የተሰቀለውን ይሄ ሲላል፣ እሱማ ዋናው የወንበዴ አለቃ ይላል ክርስቶስ። በግራ የመጣው ምንድነው? በነፍስ ታጅቧል። በነፍስ ታጅቧል። አንድ ጽሑፍ ሳነብ ያገኘሁት እንገራችሁ። ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። ደግሞ ከዚህ ትንሽ አነስ ያለውን ፐርሰንት ስለ ትናንት በመጨነቅ ለዛሬ የሚያስቡት 10% ስለ ትናንት ይጨነቃሉ። እንዲህ ባለ ኑሮ፣ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄንን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄድ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል እሱ በቃ። ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉት ትናንት ላይ አትጨነቁ። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ።